ናቱ የኤፍራታን በመኪና አደጋ መድረሱን ሲያቅ ራሱን መቆጣጠር አቃተው። በጣም ተበሳጨ። ደውላልኝ ነበር ሳልደርስላት ቀረሁ እያለ ጸጸቱ ገደለው። እንግዲህ ያፌት ደግሞ የኤፍራታን ዶክተር እንግዲህ ለአደጋ አድርሶበታል ማለት ነው። በጣም ያሳዝናል። የያፌት ጨካኝነት ምንም ርህራሄ የለውም። ቀጥታ ነው እንግዲህ መኪና ውስጥ እንደሆነ የተኮሰበት ማለት ነው። በእውነት ዶክተር መሞት አልነበረበትም። በጣም ያሳዝናል። እንግዲህ ኤፍራታ አሁን ላይ በጥሩ ሁኔታ ትገኛለች። ነገር ግን እንግዲህ የኤፍራታን እርግዝና የናቱ መሆኑን አውቋል ማለት ነው። እንግዲህ ሉሊት እንግዲህ ነግረዋለች። አሁን ደግሞ ያፌት በጭካኔ የኤፍራታን ልጅ ሊያስወርድባት ዝግጁ ላይ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከእኔ ጋር ሁሉ ሰላም። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ኤፉዬ የመኪና አደጋ ደርሶባታል። መኪና እንግዲህ ትንሽ ነው የተረፈችው። ነገር ግን ለናታ ስትደውልለት እሱ አልደረሰላትም ነበር። ያ ስትደውልልኝ ብሎ በጣም ተጸጽቷል። ናታ እንግዲህ አልሰማም ነበር። ሉሊት እንግዲህ መቋጠር አታውቅም። ቀጥታ እንደገባ ነበር ተውጭ የነገረችውና እኔን ካላመንክ ቤዚንና ጽዋን ሄድና ጠይቃቸው ብላው ወደ ፎቅ ሲወጣ በጣም ነበር የደነገጡት ጽዮንና ቤዛ ማለት ነው። ምክንያቱም እንዴት እንንገረው እንተው እያሉ ሲወያዩ ነበር የደረሰባቸው። ኤፉዬ የኔ ጨረቃ ምን ሆነች? እውነት ነው ሉሊት የነገረችኝ እያለ እሱን ፈዞ ቀረ። ኤፉ አሁን ደህና ናት፣ አንተ አትጨናነቅ ሲሉት እናንተም ሰምታችሁ ነው ሳትነግሩኝ ብሎ በቃ ስልክ ስደውልኝ አልደረስኩላትም የኔ ጨረቃ እያለ ራሱን መቆጣጠር አቃቱ። በጣም ያሳዝናል። ግን የኤፉና የናታን ስቃይ መቼ ነው የሚያበቃው? እንግዲህ እንደምንም አዘናግተው ጽዮን ስልክ ደውላ ከኤፍራታ ጋር ሰው ካለላ አጠገብሽ ቪዲዮ አውሪኝ ብላ በቪዲዮ አያት። ነገር ግን በቪዲዮ ሲወራት ኤፉዬም ናታም እራሳቸውን መቆጣጠር አቃታቸው። በጣም ከባድ ነበር ሁኔታው። ከዚያም እንግዲህ ናታ ራሱ መቆጣጠር ሲያቅተው ስልኩን ዘግተውት ጽዮንና ቤዝ ናታን ማባበል ጀመሩ። በዛው እንግዲህ በሀሳብና በንዴት ለእሱ ውስጥ እንደሆነ እንቅልፍ ወሰዳቸው። እንግዲህ ገኒ በጧት ተንስታ ለኤፉዬ ምግብ ሰርታ ሄዳ እያስጠቀመቻት ነበር። እንዲሁም ቤት ውስጥ ማን ነው የሚሰራልሽ ምግብ እያለቻት ስትል እኔው እሰራዋለሁ እያለች ነበር። አቤላ ደግሞ አረ ስሪልኝ የሚበላው መጠጥ የለኝም እያለ በህራም ተጎድቶ ነበር። እንዴ እሱ ይሄ አቤላ የሚል ልጅ እና ሉሊት የሚሏት አንድ ናቸው። የድራማው ድምቀት ናቸው። እና እንግዲህ እንድትሰራለት እያገዛት ነበር ማለት ነው። እንዲሁም ጽዮንና ቤዝ እንግዲህ ምን ተመካክረው ናታንና ቢኒያም ምግብ ሰርተው ለኤፍራታ ይዘው እንዲሄዱ ተመካክረው ናታን ከእንቅልፉ ቀስቅሰው ምግብ እንድሰራላት ነው ለቢኒያም መጥቶ አብራሽ ሰርታችሁ ይዘን እንድንሄድ ነው ሲሉት በፍጥነት ነበር ኩሽና ገብቶ እንግዲህ ቢኒያምንም ደውሎለት ቢኒያም መጥቶ ከናታ ጋር ምግብ ሰርተው ሌሎቹ ተሰብስበው ወደ ኤፍራታ ጋር ይዘውላት ምግብ የሄዱት ማለት ነው። እዛ ከሄዱ በኋላ እንግዲህ ሁሉም ተሰብስበው ባሉበት ሰዓት ዳጊ እናቱን ሲያጣት በጣም ነበር የደነገጠው። እናቴ መታ ነበር የት ደርሳ ነው ሲላት አይ ወደ ውስጥ ገብታ ነው ብላ አረጋጋቸው።
እንግዲህ ያፌት በዶክተሩን ከገደለ በኋላ በጣም ራሱን እንትን ብሏል። ወደ ቤት መጥቶ ዶክተሩ ያዘዘልሽን ከይናም መጠቀም ያለብሽን ትጠቀሚያለሽ እያላት ነበር። ከዚያ በኋላ እንግዲህ አጋጣሚ ስልክ ተደወለለት ማለት ነው። ስልክ የደወለችው ሉሊቱ እንግዲህ አትቋጥረው ናት። እንግዲህ ኤፍራታ ጎርጉዝ ናት ስትለው በጣም ነበር የደነገጠው ማለት ነው። መለስ ብሎ ያሳለፈውን ታሪክ እያየ ነበር። ያሳለፈውን ነገር እያየ በጣም ተናዶ ነበር ጥዋት ሄደው። ከዚያ ሄዶ እንግዲህ መጠጥ ጠጥቶ በጣም ሰክሮ ለታዛዡ ደውሎ እንግዲህ የኤፍራታ ልጅ እንዴት እንደሚወርድ መድኃኒት ወይም ከይና ይዘህልኝና እያለው ነበር። በጣም ያሳዝናል። እንዲሁም ደግሞ አጋዡ የዶክተሩ እንግዲህ በምን ሞተ ተብሎ ተጠይቆ እንግዲህ የአፌት አጋዥ ስልክ ደውሎለት የኤፍራታ ልጅ ማስወረጃ ከይና ይዘህልኝ እንዲመጣ ነበር ያለው። እንዲሁም ደግሞ የስራ አጋዡ የኤፍራታ ዶክተር መሞቱ ተሰምቶ እንግዲህ ሚስቱ እናንተ ቤት ለሕክምና እንደመጣ ታውቋል፣ ፖሊሶች ፈልገዋል ሲሉት አይ መጀመሪያ ሳልቀደም መቅደም አለብኝ እናስወግዳታለን ብሎ ትዕዛዝ እየሰጠ ነበር ማለት ነው። መቼም የያፌት ጭካኔነት በጣም ከባድ ነው ማለት ነው። ቀጥታ ነው ምንም ያለ ርህራሄ እርምጃ የሚወስደው። ግን ዶክተር መሞት አልነበረበትም። በጣም የኤፍራታና የናታ ስቃይ ይበቃል። አሁን ደግሞ ቀጣይ ማን ነው? ዶክተሩን በጭራሽ መሞት የለበትም ነበር። እንግዲህ ኤፉዬ እነ ቤዛና ጽዮን ይዘውላት ሲሄዱ ለቤዛ ወረቀት ደብዳቤ ናታን ስጫት ብሎ ለቤዛ ሰጥቷት ነበር ማለት ነው። እንግዲህ በተሰበሰቡበት ቤዝዬ ለኤፍራታ ናታን የላከልሽ ብላ ቀስታ ሸሽጋ ደብዳቤውን አስረከበቻት ማለት ነው። እንግዲህ ቀጣይ የኤፍራታ ልጅ እንግዲህ ያፌት ያስወርድባት ተነጋግሯል። በጣም ከባድ ነው በእውነት በጣም ልቧን ነው የሚሰብረው። እንግዲህ የናታ መሆኑን ሲያቅ ያስወርድባት እየተዘጋጀ ነው። ሁለተኛ ልቧን መስበር ነው፣ ከባድ ነው። በዛ ላይ ልጇስ ባይወርድ ጥሩ ነበር። ብቻ ያፌት እንግዲህ ትዕዛዝ ቀጥታ ነው፣ በጣም ያለ ርህራሄ ነው ማለት ነው። የቤዛን ልጅ ባለፈው እንግዲህ አስወርዶባታል፣ እንደዛ አድርጎባታል። አሁንም የኤፍራታን ደግሞ እንደዛ ካረገባት በጣም ነው ልቧ የሚሰበረው። ውድ ቤተሰቦቼ የኤፍራታና የናታ ስቃይ ይበቃል የምትሉ ሰብስክራይብ ያደረጋችሁ ቤተሰብ